እውነቱን ለመናገር ፖለቲከኞች ሊያጠፉ ይችላሉ፣ መሪዎች ሊሳሳቱ ይችላሉ። ያ ህዝብ ግን ለዓለም ስልጣኔ፣ ለዓለም ሃይማኖት፣ ለዓለም ክርስትና፣ ሌላው ቀርቶ ለእስልምናውም ቢሆን ውሃና መሰረቱ የተጣለው በእስራኤላውያን እውነቱን ለመናገር እና ዳዊት ቅድም እንዳልኳችሁ የመጀመሪያው የእስራኤል ንጉሥ ነው። ቀጥሎ ሰሎሞን ነው። ቀጥሎ ሮብዓም ነው። እና ሰሎሞን ከሞተ በኋላ ባጭሩ ሮብዓም ነገሰ። ስንተኛው ንጉሥ እያልኳችሁ ነው? ሶስተኛው ንጉሥ። እና እስራኤላውያን ልክ ሮብዓም ሰሎሞን ሲሞትና ሮብዓም ሲነግስ እስራኤላውያን ሽማግሌ መረጡና ከትልልቆቹ ነገር አዋቂዎች፣ ታሪክ የጠገቡ አብራቂ ያወጡ ማስረዳት የሚችሉ ትልልቅ ሽማግሌዎች ተመርጠው ወደ ሮብዓም መጡ። ለምን ነው የመጡት? ሮብዓምን ለማስገንዘብ ነው። መጥተው ምን አሉት? እባክህ አባት ሰሎሞን አገዛዙ ጸንቶብን ነበረ፣ ግብርም አብዝቶብን ነበረ። እባክህ አንተ ልጅ ነህ፣ ወጣት ነህ፣ አገዛዙን አቅልልን፣ ግብርም ቀንስልን። ያንን ካደረክልን ሰጥለጥ ብለን እንገዛልሃለን ብለው ነገሩ። ደህና መሻችሁ። እነማን ናቸው? እነማን ናቸው? ለማን ነው? ለንጉሱ፣ ለወጣቱ ማለት ነው። ከዛ ሮብዓም ይሄንን ጉዳይ ከ3 ቀን በኋላ ተመለሱ፣ መልሱን ነግራቸዋለሁ አላቸው። አሁን ሮብዓም እነዛን ሸኘና በቤተ መንግስቱ 2 አይነት ሰዎች አሉ። ግማሾቹ በአባቱ በሰሎሞን በአያቱ በዳዊት ዘመን የነበሩ እድሜ የጠገቡ መከራ የሚያውቁ ፈተና እንደሚታለፍ የሚያውቁ የሀገር አመራር ጥበብና ብልሃት ያላቸው ልምድ የቀሰሙ ሽማግሌ ሰዎች አሉ በቤተ መንግስቱ። እነሱን ጠራና እባካችሁ የእስራኤል ሽማግሌዎች እኮ ትናንት ተሰብስበው መጥተው አባት ሰሎሞን አገዛዝ አጽንቶብናል፣ ግብር አብዝቶብናል፣ አስተዳደሩ በደል አድርሶብናል። እባክህ ከአባት ተሽለ ተገኝና አንተ አገዛዙንም አቅልልን፣ ግብሩንም ቀንስልን፣ አስተዳደሩንም አስተካክልልን አሉኝ ብሎ ነገራቸው። ለነማን የነገራቸው? ለሽማግሌዎቹ፣ ለትልልቆቹ፣ በእድሜም በልምድም በእውቀትም ለሚበልጡት ማለት ነው። ሽማግሌዎቹ ምን ብለው መከሩት? ሲገዙ ይገዙ ነው። እሺ በላቸው። አባቴ አገዛዝ አጥቶባችሁ ከሆነ አቀልላችኋለሁ፣ ግብር አብዝቶባችሁ ከሆነ እቀንስላችኋለሁ፣ አስተዳደር ተበላሽቶባችሁ ከሆነ አስተካክላለሁ፣ ግዴላችሁም፣ ታገሱኝ ብለው በፍቅር ሸኛቸው ብለው መከሩ። እነዚህን ሽማግሌዎቹን ተማከራ አስወጣና ከሱ ጋር አፈር ሲፈጩ፣ ውሃ ሲራጩ፣ ዝልዝል ሲቀጩ ያደጉትን ጎረምሶቹን፣ ወጣቶቹን በሱ ያስተሳሰብ ልክ ያሉትን ጎረምሶቹን ጠራና ይህን ጉዳይ አማከራቸው። ህዝቡ እኮ ሽማግሌ ልኮ አገዛዝ አቀልልን አለኝ፣ ግብር ቀንስልን አለኝ፣ አስተዳደርም አስተካክልልን አለኝ ብሎ አማከራቸው። ለነማን? ደህና ዋላችሁ። ለነማን? ቅድም ለነማን ነበር ያማከረው? ለሽማግሌዎቹ። አሁን ወጣቶቹ ምን ይሉታል? እንዴ አንተ ወጣት መሪ ነህ፣ ስልጣን በእጅ ነው፣ ኃይል በእጅ ነው፣ ወታደር በእጅ ነው፣ ሁሉን ነገር ማለት ትችላለህ። ሰጥ ለጥ ብላችሁ ተገዙ። ይቺ ጣቴ አለ ይታያችኋል። ምንድን ናት ይቺ? ትታያችኋለች። ምንድን ናት ይቺ ጣቴ አለ እያሳየ ለነሱ። ይቺ ጣቴ ከአባቴ ወገብ ተወፍራለች። አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ በብረት ጅራፍ ገርፋችኋለሁ። ውጡ ብሏል። ውጡ እናበራችሁ። ስንት ሰው አማከረ? አቤት። እስኪ አባቴ የትኛው ምክር ነው ጥሩ? እርሶ? አቤት። የቱ ቢሰማ ያዋጣው ነበር? ጮክ ብላችሁ ንገሩ። አረ ጮክ በሉ።
የነማንን? የሽማግሌዎቹ። በኋላ እሱ ገና ጎረምሳ ነው፣ ሩጦ አልጠገበም። የጓደኞቹን ሰማ። በኋላ እነዛ የእስራኤል ሰዎች በሶስተኛው ቀን መጡ። በሶስት ቀን ቀጥረህን ነበር፣ የለመንህ ልመና እንዴት አደረክልን ብለው ጠየቁ። የጎረምሳው ወጣቱ ከጎረምሶቹ ጋር ተማክሮ ከወጣቶቹ ጋር ተማክሮ ወጣቶቹ ያሉትን ገና ሩጦ ያልጠገቡ ዘለው ያልጠገቡ አይምሯቸው ያልበሰለ በመከራ ያልተፈተኑ በልምድ ያልተፈተኑ ምንም አይነት ልምድ የሌላቸው ጎረምሶች የመከሩትን ምክር ለተከበሩት የእስራኤል ሽማግሌዎች መለሰላቸው። እናንተ ፌዘኞች ናችሁ፣ ቀልደኞች ናችሁ። አባቴ ደግሞ መች ገዛችሁና ምን አይታችሁ ከሱ በበለጠ ሁኔታ ረግጬ ገዛችኋል። ይህች ጣቴ ከአባቴ ወገን ተወፍራለች። ወጣት ነው ልጅ ነው ብላችሁ ከሆነ እንዳትሞኙ። አባቴ በጅራፍ ገርፏችሁ ከሆነ እኔ በይጥ በብረት አለንጋ እገርፋችኋለሁ። ሰጥ ለጥ አድርጌ አንቀጥቅጬ ገዛችኋል። ውጡ አለ። ሰማችሁ? እነዛ ሰዎች ሽማግሎቹ አንገታቸው ወጥተው ግን ወዲያው አልብነ ክፍ ምስለ ወልደ እሴይ እቱ ቤተከ እስራኤል እስራኤላዊ ሁሉ ከዛሬ ጀምሮ ከዳዊት ዘር ከሰሎሞን ዘር ከሮብዓም ጋር ምንም አይነት ግንኙነት የለንም። እያንዳንዱ እስራኤል ወደ ቤት ግባ ብለው ሕዝቡን ከሮብዓም ገንጥለው ወሰዱ። ሰሜን ሰማርያ በሚባለው ዛሬ በሰሜን እስራኤል ባለው 10 ነገድ ተገንጥለው በዚህ የማይረባ አማካሪ ከሌለው ልብ ቢስ ሰው ተለይተው ተገንጥለው የራሳቸው መንግስት አቋቋሙ። ወዳው የተነገረው ወታደር መርጦ ላከ። የተላኩት ወታደሮች አፈር ዶቄት ሆነው ቀሩ። አስገባሪ ግብር ሰብስቦ ላኳቸው። ግብር እንሰበስባለን ብለው የተላኩ ሰዎች በድንጋይ ተወግረው አጥንታቸው ተከስክሶ ደማቸው ፈሶ ደመከር ሆነው ቀሩ። ከዛች ጊዜ ጀምሮ እስራኤል ሁለት ቦታ ተሰነጠቀች። ሰሜናዊ እስራኤል ሰማርያን ይዞ የራሱን መንግስት አቋቋመ። ደቡባዊ እስራኤል ኢየሩሳሌምን ይዞ ሮብዓም ሁለቱን ነገድ ብቻ ይዞ ቀረ። ይቆማችሁ። የሚገርማችሁ ነገር ሁለቱ ነገድ ራሱ የቀሩት በሱ በጎ ስራ አይደለም። እግዚአብሔር ለዳዊት ዘከዘር የሚሾም አላጠፋብህም፣ በአንተ ምክንያት ኢየሩሳሌምን እጠብቃታለሁ ብሎ ቃል ገብቶ ስለነበረ እግዚአብሔር በሕይወትና በቁሙ ከሞተው ከሮብዓም ይልቅ በሕይወት ከሌለው ከዳዊት ጋር የገባው ቃል ኪዳን ጠንክሮበት አሸንፎት ሁለቱን ነገር ብቻ ሰጥቶት ኃያሏ እስራኤል ተበታትና ለውጭ ጠላት ተጋልጣ የሰሜኖቹ እነዚህ 10 ነገድ ከውጭ ጠላት ጋር እየተማከሩ ከግብጾች ጋር ከሶሪያዎች ጋር ከፋርሶች ጋር እየተማከሩ ጠላት ይዘው እያመጡ ቤተ መቅደሱን እያዘረፉ ወርቁን ብሩን እያዘረፉ ትልቅ መከራ ደረሰ። ታላቋ እስራኤል ተዳከመች። ሕዝቡ እርስ በርሱ ተባላ፣ ተናከሰ፣ ተጨረሰ። ሰምታችሁኛል? ጥፋቱ የማን ነው? ጥፋቱ የማን ነው? የማን ነው? ምንድን ነው ስህተቱ? ከማን ጋር መማከሩ? ከማን ጋር መማከሩ? ከወጣቶቹ። ስለዚህ ቅድም የትምህርታችን መነሻ ላይ ምን ብያችኋለሁ? ከማን ጋር እንማከር? እህቴ አንቺ ቆራቢ ነሽ፣ ከጫት ቃሚ ጋር መማከር ትችያለሽ? አንተ ቤተ ክርስቲያን ሳሚ ነህ፣ ጠንቋይ ቤት ከሚሄድ ሰው ጋር ትማከራለህ? አንተ ባለትዳር የተከበርክ አባወራ ነህ፣ ሲጠጣ ከሚያመሽ ወንደላጤ ጋር መማከር አለብህ? እየሰማችሁ ነው? አንተ ኦርቶዶክሳዊ የተዋህዶ ልጅ ነህ፣ በእምነት ከማይመስልህ ጋር ስለ ሃይማኖት መነጋገር አለብህ? የለብን። አያችሁ፣ አማካሪ አለመምረጥ ወይም ደግሞ የጥሩ አማካሪን ድምፅ አለመስማት ከክብር ያዋርዳል።
ስራን ያሳጣል፣ ህይወትን ያሳጣል፣ ትዳርን ይበትናል፣ ንግድን ያቀዘቅዛል፣ ፍቅርን ያሳጣል፣ ሰላምን ያሳጣል። አሁን የወጣት ከሽማግሌዎቹ ጋር ተማክሮ ቢሆን ሽማግሌዎቹ የመከሩት ሰምቶ ቢሆን ህዝቡን ከመከራ ያተርፈው ነበረ። እስራኤልን ከመዳከም ያተርፋል ነበረ። የዳዊትም ዝና የሰሎሞንም ዝና ይቀጥል ነበረ። በዚህ በመጽሐፈ ሲራክ ምዕራፍ 37 ከቁጥር 1 ጀምሮ ስታነቡ ሰሎሞን ነው ሲራክ ምን ይላል? ወይትትማከር ምስለ ደንፃዊ ለምጽዋት ምጽዋት ስለመመጽወት ከስስታም ሰው ጋር አትማከር ይላል። እንደብቅ እንጂ እንስጥ አይልህም። ከወዳም ሰው ጋር ስለ ጾም አትማከር፣ ስለ ጀግንነት ከፈሪ ሰው ጋር አትማከር። ከማን ጋር ነው መማከር ያለብን? አንተ ጫት ከሚቅም፣ ሲጋራ ከሚያጨስ፣ መጠጥ ከሚጠጣ፣ ትዳሩን ከማያከብር ከዝርክርክ ሰው ጋር እየዋለ ሕይወት ሊስተካከል አይችልም። አማካሪ ምረጥ። አያችሁ በቤተ ክርስቲያናችን ገር፣ ድርሳን፣ ታምራት የሚባሉ መጻሕፍት አሉ። ምክር የሞላባቸው፣ ተግሳጽ የሞላባቸው ክርስትናን በሕይወታቸው የኖሩ ለክርስትናቸው የታረዱ፣ የነደዱ፣ የተገፈፉ፣ የተገረፉ ስለ ክርስቶስ ሁሉ እንደ ትቢያ የቆጠሩ የላመ የጣመውን ዓለም አራግፈው የተዉ የዓይን አምሮታቸውን የልብ ፍላጎታቸውን ያልተከተሉ የክርስቶስ የመስቀሉ ቁስል የሚጠዘጥዛቸው ልምድ ያላቸው ቅዱሳን አሉ። ከነዛ ጋር ነው መማከር ያለብን፣ ከነዛ ጋር ነው መወያየት ያለብን። ስለዚህ በዚህ በመጽሐፈ በቅዱስ ጳውሎስ በዚህ በቆሮንቶስ 15:32 ላይ መልካሙን ጠባይ መጥፎ ባልንጀርነት መልካሙን ጠባይ ያጠፋል። መጥፎ ባልንጀርነት መልካሙን ጠባይ ምን ያደርገዋል? ያጠፋዋል። እንደው እዚህ ውስጥ ያላችሁ ልምድ ያላችሁ እንደው በጓደኞቻችሁ ምክንያት ጫት የለመዳችሁ የላችሁ? በጓደኞቻችሁ ምክንያት ሲጋራ የለመዳችሁ የላችሁ? በጓደኞቻችሁ ምክንያት ውጭ እያመሻችሁ እያደራችሁ እናት አባታችሁ ያሳዘናችሁ የላችሁ? በጎረቤቶችሽ ምክንያት ባልሽን ከጎረቤቶች ምክንያት ሚስትን ያሳዘንክ ሰው የለ? ስለዚህ ከማይመስላችሁ ሰው ጋር አትማከሩ። ከማይመስለን ሰው ጋር በዋልን ቁጥር የሚገጥመን ይሄ ነው። መጻሕፍት የሚመክሩን መጻሕፍት የሚያስተምሩን ይሄ ነው። ለዚህ ነው ቅዱስ ዳዊት ምክር ሰናይት ለሁሉ ዘይገብራል፣ ምክር ለሚፈጽማት ሁሉ ምክር ታትጠቅማለች፣ ታገለግላለች። ምክር ማለት በሌላ ቋንቋ እኮ ትምህርት ማለት እኮ ነው። አሁን እኛ እየመከርናችሁ እያስተማርናችሁ እኮ ነው። ሕይወታችሁ እንዲስተካከል፣ ኑሯችሁ እንዲቃና፣ ትዳራችሁ በሰላም እንዲሞላ፣ የእንቅስቃሴያችሁ ሁሉ ከህሊና ወቀሳ ከአእምሮ ከሰሳ ነፃ የሆነ እግዚአብሔር የሚከብርበት የሚደሰትበት፣ ህሊና የሚያርፍበት፣ ጎረቤት ጓደኛ መንፈሳዊ ቅናት የሚቀናበት የተስተካከለ ሕይወት እንዲኖራችሁ ነው ምክር እየመከርናችሁ ያለ ነው። እና እንግዲህ እናቶች አባቶቻችን ማን ጋር ነው እየተማከራችሁ ያላችሁ? ጓደኞቻችሁ እነማን ናቸው? ይሄንን ቆም ብላችሁ ማሰብ አለባችሁ። በትዳር ውስጥ ያላችሁ ሰዎች እስኪ እንዴ በጣም ያሳዝናል እኮ እናት አባቱ ጋር እየተማከረ ሚስቱን የሚጎዳ ሰው አለ እኮ። እንደው በግድ ጠላት ጋር መማከር ብቻ እኮ አይደለም። አንድ ምክር ከማን ጋር ስንማከረው ውጤታማ የሆነው? ስለ ትዳር ከእናት ጋር ለምን ትማከራለህ? ከአባት ጋር፣ ከወንድም ከእህት ጋር፣ ከጓደኛ ጋር ለምን ትማከራለህ? አንተ የቅርብ ገመናን የምታውቀው ውስጥህን የምታውቀው ብትታመም ሐኪም ቤት፣ ብትታሰብ ፖሊስ ጣቢያ፣ ብትሰደድ ስንቅ የምትከተልበት ከማን ጋር? ለዚህ እኮ ነው መጽሐፉ ሰው እናትና አባቱን ይተዋል፣ ማንን ይከተላል የሚለው? ሚስቱን ይከተላል ነው የሚለው። እናትና አባት ድርሻ አላቸው። እናትና አባትን አክብር ተብሏል። ልክ ነው። እናትን እርዳ ጡር ተብሏል። የአባት እርግማን መሰረትን ያፈርሳል ይላል። ዘመን እንዲረዝም እናት አባትን አክብር ተብሏል። መከበር አለባቸው። ነገር ግን ማማከር በሌለባቸው ቦታ እናማከራለን ሲሉ ግን ረፉ ማለት አለባቸው። እማዬ አንቺና ባለቤቴ ከኔ በላይ አታውቃትም፣ አባዬ ከኔ በላይ አታውቃትም። ምክንያቱም እኛ የትዳር ብዙ የምናስተምረው ስላለ አንዱ ችግር ይመስላል። አማካሪ ባለመምጣት ከማን ጋር እንማከር ማን ይንከረን የሚለውን አጥንተን ስለማናውቀው
ትዳራችን አደጋ ላይ ይወድቃል። ገንዘብ ሳናጣ፣ ጤና ሳናጣ፣ ልጅ ሳናጣ፣ ቤት ሞልቶ ተትረፍርፎ በአማካሪ ምክንያት የተበተነ ትዳር፣ የተበላሸ ጓደኝነት፣ የተጣመመ ጉርብትና አይተን እናውቃለን። ስለዚህ ከወጣቱ ከሮብዓም መማር ያለባችሁ ልምድ ካላቸው ተማከሩ። በእድሜ የሚበልጧችሁ በእምነት ከእናንተ የተሻሉ እኛውን በቤተ ክርስቲያናችን እኛ ገና ዳዴ የምንል መምህራን ከኛ የተሻሉ ጸሎት የሚጸልዩ ዳዊት የሚደግሙ እግዚአብሔርን ቀምሶ ያዩ ብዙ አባቶች አሉ። ከነሱ እንማከራለን። እናንተ ስለማንናገር ጸልዩልን እንላችኋለን። ሰላም ለኪ ድገሙልን እንላችኋለን። ምክንያቱም በእድሜ ይበልጡናል፣ በእውቀት ይበልጡናል፣ በእምነት ይበልጡናል፣ በበጎ ስራ ይበልጡናል። ከነሱ ጋር ስንማከር የበለጠ ጠንክር እንወጣለን፣ የበለጠ በርትተን እንወጣለን። አዲስ ሯጭ ልምድ ካለው ሯጭ እኮ ልምድ ይጠይቃል አይደል? እንዴት አድርገህ አሸነፍ፣ ልምምድ እንዴት ነው የሚሰራው? ነገሩ የኛ ሀገር ሰው ጠማማ ነው፣ ልምዱን አያካፍልም እንጂ ብዙ ልምድ ይከፈላል። ከእናንተ በፊት ከነበረው ሰው ታላቅ እህትሽ ለታናሽ እህቷ ምንድን ነው የምትመክራት? ታላቅ ወንድም ለታናሽ ወንድም ምንድን ነው የሚመክረው? እኔ እንደዚህ በዛ አልፌ ነው ውጤታማ የሆንኩት፣ አንተን በርታ ጠንክር ብሎ ያሳያል ወይ? ይሄ ቅድም በተናገርኩት መሰረት ከማን ጋር እንደምንማከር ማወቅ አለብን። የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው። እግዚአብሔር ሀገራችንን ሰላም ያድርግልን፣ ሕዝባችንን ሰላም ያድርግልን። ዛሬ ቤተክርስቲያን ያደረ ሰው አለ? እስኪ ቤተክርስቲያን ማህሌት ያደራችሁ አጨብጭቡ እስኪ። ያላደራችሁ አቤት አቤት ደግሞ በልብ ሙሉ ነው የምታጨበጭቡት። እንደገርማችሁ ጀግኖች እንደው ይሄ ነው። እኔ በእውነት በዚህ ዘመን እነው አፈር ሞቶ የሚያሰራ ለቅሶች ተካተል ብሎ በትግል ቀርበው ያወራሉ። ይገርማቸዋል። አፈር እንደው አንገት ደፍቶ የሚያስረው ጉዳይ ላይ ያስ አሁን ካደሩት ይልቅ እናንተ ናችሁ ሞቅ አድርጋችሁ ያጨበጨባችሁ። ጀግና ደግ አድርጋችሁ። ደህና መሻችሁ፣ ደህና መሻችሁ። የሚገርማችሁ የጊዜ ባለቤት ማን ነው? እንዲመሽ እንዲነጋ ክረምትና በጋውን የሚያፈራርቅ ማን ነው? እግዚአብሔር። በቤተ ክርስቲያናችን አሁን ይህን ሰሞን ዘመነ ጽጌ ይባላል። የአበባ ወቅት ነው። ምናልባት አዲስ አበባ አይታወቅም እንጂ በገጠር ያደጋችሁ ታውቁታላችሁ። አሁን አተሩ፣ ባቄላው፣ በቆሎ የሚደርስበት ገበሬ ከላይ ውሃ ከታች ውሃ በጭቃ በረሃብ ሲጠበስ ክረምቱን አሳልፎ አሁን እህል ደርሶ አትኩራ ገብስ አይሏቸው ነው። ከአሜሪካ ከመምጣታቸው ኢትዮጵያ ነበራቸው አይደል? ጉሮ አትኩራ ገብስ ጎመን ባወጣው ነፍስ